الصلاة والسلام على رسول الله أما بعد فنواصل درسنا بهذا الكتاب ባለፈው ሳምንት درساችን ላይ እንግዲህ الإيمان باليوم الآخر በመጨረሻው ቀን ማመን የሚለውን ርዕስ ጀምረን ነበር። አስታውሳችሁ ገጽ 190ኛ ላይ ነው ያለነው። فالإيمان باليوم الآخر የዛሬው درس መነሻችን فالإيمان باليوم الآخر በመጨረሻው ቀን ማመን يشمل كل ما يكون بعد الموت ከሞት በኋላ የሚሆነውን ነገር በሙሉ ያጠቃልላል። يشمل ማለት ያጠቃልላል ማለት كل ما يكون بعد الموت ከሞት በኋላ የሚሆኑትን ነገሮች በሙሉ ያጠቃልላል። وأول ذلك የዚህ እንግዲህ የመጀመሪያው أن الميت إذا وضع في قبره አንድ ሟች የሞተ ሰው በቀብሩ ውስጥ በሚቀመጥ ጊዜ وسوي عليه التراب አፈር በሱ ላይ ሲስተካከል አፈር ተመልሶበት ቀብሩ በአፈር ተሞልቶ ሲስተካከል وانصرف عنه الناس የቀበሩት ሰዎች ቤተሰቦቹ ጓደኞቹ ዘመዶቹ ከሱ ዘወር ሲሉ ወይም ሲመለሱ ከመቃብር ማለት ነው። وإنه لا يسمع قرعا علي ይሄ የሞተው ሰው የሰዎቹን ኮቴ ይሰማል ሲመለሱ። ያው እንግዲህ ሩህ ተመልሶ ያው ለቀብር ጥያቄ ይዘጋጃል። ይሄን ሐዲስ መሰረት አድርገው ነው እያወሩ ያሉት። يأتيه ሰዎች ወደው በሚመለሱበት ጊዜ ሁለት يأتيه መለካን ሁለት መላእክቶች ይመጣሉ እሱ ዘንድ فتعاد روحه في جسده روحه ወደ አካሉ ትመለሳለች። ويجلسانه እነዚህ ሁለት መላእክቶች ሰውየውን ቁጭ አረጉታል። ويسألانه ይጠይቁታል። من ربك ما دينك من نبيك እነዚህ ሶስት መሰረታዊ የሆኑ የቀብር ጥያቄዎች ናቸው። እነዚህን ጥያቄዎች ይጠይቁታል። እንግዲህ ሱአሉል መለከይ ሐዲስ ቡኻሪ ሙስሊም ላይ የተወሩ ሐዲሶች አሉ። ከአነስ ኢብኑ ማሊክ የተዘገበ ከበራ ኢብኑ ዓዚብ የተዘገቡ ዘገባዎች ይሄንን ይጠቁማሉ። አስፈላጊ ሲሆን በቦታው ሊያመጣቸው ይችላል። ثلاثه اسئله ስለዚህ ሶስት ጥያቄዎች ናቸው የሚጠየቁት ማለት ነው። فإن أجاب عنها بجواب صحيح ይሄ ሟች ሰው የሞተ ሰው እነዚህን ሶስት ጥያቄዎች ትክክለኛ መልስ የሚሰጥ የሚመልስ ከሆነ ነጃ ከቅጣት ይድናል። وفاز ስኬታማ ይሆናል። وأفلح የሚፈልገውን ነገር ያገኛል። ፈላህ ማለት ለብቻው ሲመጣ የሚፈልጉትን ማግኘት ከሚፈሩት መዳንን አጠቃሎ የሚይዝ ቃል። وإن لم يستطع الجواب መልስ የማይችል ከሆነ ይሄ ሟች خاب وخسر وضل سعيه ያፍራል ይከስራል። ከዛ በኋላ ያው ስራው ይበላሽበታል ወይም ከዛ በኋላ ያለው እንቅስቃሴው በሙሉ ይበላሻል። قول الناظم የገጣሚው
ንግግር ረሂመሁላሁ ተዓላ ኢብኑ አቢ ዳውድ ማለታቸው ነው አላህ ይዘንላቸውና ወላ ቱንኪረን ጀህለ የሚለው ግጥሙ ላይ ያው መትኑን ተርጉመናል አሁን እያብራሩት ነው ያሉት ይሄ ንግግር يعني الشيء الذي تجهله لا تنكره የማታውቀው ነገር አትቃወም አንተ ስላላወቀው ይሄ የለም ብለህ ተቃውሞ አታንሳ فليس كل شيء تجهله تنكره የማታውቀው ነገር ሁሉ አንተ የምትቃወመው መሆን አትችልም فليس كل شيء ማንኛውም ነገር እኮ አይደለም تجهله አንተ የምትስተው ማታቀው ትንኪሩ የምትቃወመው ሊሆን አይችልም ማለት እኛ ብዙ ማናቃቸው ሐቂቃዎች ሞልተዋል ብዙ ተጨባጮች አሉ بل تؤمن بما صح وبما ثبت ይልቁንም ከኛ የሚጠበቀው ካንተ የሚጠበቀው ሶሒህ ሆኖ በመጣው በቁርአንም በሐዲስም ማመን በተረጋገጠው ነገር ማመን ነው ወኢለም ተዕሪፉ ወለም ትድሪኩ ያን ነገር አንተ ባታቅም ባደርስበት እንኳን አቅል ላይ ደርስበት ይችላል አንዳንዴ አቅላችን በተለይ የአኺራ ጉዳዮችን አቅላችን ላይ ደርስባቸው ይችላል ስለዚህ ያንን ጉዳይ አቅሌ ስላልደረሰበት ብሎ ኢንካር ማድረግ ይሄ የሙብተዳዎች ባህሪ ነው ወደፊት እዚሁ ደርስ ላይ ያነሳቸዋል قال تعالى الله سبحانه وتعالى እንዲህ ይላል بل كذبوا بما لم يحيطوا بعلمه በእውቀት ያላካበቡትን ነገር አስተባበሉ አላህ Subhanahu Wa Ta'ala የነገራቸውን እነሱ የማያውቁት ነገር ስለሆነ ብቻ አስተባበሉ ولما يأتهم تأويله የዛ ጉዳይ ፍች ወይም عاقبة أمره ይሉታል ተأويل ማለት ባልመጣቸው ሳይመጣላቸው እነሱ አስተባበሉ አቀላቸው ስላልተቀበለ كذلك كذب الذين من قبله እንደዚሁ ነው ያ ነብዩና መሐመድ صلوات ربي وسلامه عليه ከነሱም በፊት ያሉ ህዝቦች አስተባብለዋል هذه سنة الله التي قد خلت من قبل አይግረምህ ያንተ ህዝቦች ቢያስተባብሉ ሌሎችም ሰዎች ኩፋሮች ያስተባብሉ ነበር አለ ስለዚህ እኛ ማናውቀው ስለሆነ ብቻ ቁርአንንና ሐዲስን አቅላችን አልተቀበለልንም ብሎ ማስተባበል ይሄ ትልቅ አደጋ እንዳለው ከዚህ ቁርአን አያት እንረዳለን فالواجب أن تؤمن بما صح عن الله ورسوله صلى الله عليه وسلم ስለዚህ ግዴታው ምንድነው أن تؤمن የሚለው الإيمان ማለት ነው ትርጉሙ አን የምትለው ወደ መስጠር ስለምታዘው ግዴታው ከአላህና ከመላእክተኛው ግልጽ ሆኖ የመጣውን ነገር ማመን ወይለም ታሪፉ ወተተሰወሩሁ ባናውቀው አእምሮአችን ውስጥ ባንቀርጸው ተሰውር ማለት አንድ ነገር ቀርጾ ማወቅ ለይቶ መረዳት ማለት ነው فإن هذا له مستقبل يقع فيه ምክንያቱም ይሄ ጉዳይ ይሄ የሚነገረው በቁርአንና በሐዲስ ወደፊት ጊዜ ያለው ሙስተቅበል አለው ጊዜ ይመጣለታል የሚከሰትበት ሰዓት ዘመን ይመጣል كما قال سبحانه وتعالى لكل نبأ مستقر ለማንኛውም ትንቢት ለማንኛውም ዜና ንግግር በቁርአንና ለሐዲስ መርጊያ አለው እውነታው መጥቶ የሚረጋበት የሚያርግበት ቦታ አለ مستقر ማለት የሚረጋገጥበት ማለት ነው ተጨባጩ የሚታወቅበት ምሳሌ ጀሃነም እንዳለ ተገልጿል አሁን ነበእ ነው ንግግር ነው ነገ ጀሃነም በግልጽ ስትመጣ استقرار ይሆናል ማለት ነው በቃ ይረጋ
ይመጣል የተባለው መጣ ጀነት እንዳለ ተነግሯል ሲታይ ሰው ሲያገኝ ያረጋግጠዋል ሙስተቀር መረጋገጫ ሪያሊቲ እውነታ አለው ይላል ወሰውፈ ተዓለሙ ወደፊት የዚህን ሪያሊቲ ታውቃላችሁ ተጨባጩን በግልጽ ታውቃላችሁ ብሏል አላህ Subhanahu Wa Ta'ala ስለዚህ فالانباء والاخبار ዜናዎች ንግግሮች التي اخبرتم بها የተነገራችሁባቸው ንግግሮች የቁርአንም ይሁኑ የሐዲስ كل شيء له وقت ሁሉም ነገር ወቅት አለውና ወቅቱ ሲደርስ ሲረጋገጥ የዛን ሰዓት ይረጋል ማለት ነው واذا جاء وقته ظهر የዚህ ሰዓት ጊዜው ሲመጣ ግልጽ ይሆናል فواجبنا الايمان به ስለዚህ በእኛ ላይ ያለው ግዴታ በዛ ጉዳይ ማመን ብቻ قال الله እንዲህ አለ ከተባለ فعلى الراس والعين ምንም ጥያቄ የለውም ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ከተባለ فعلى الراس والعين በቀጥታ መቀበል ለምን لانه كلام الله جل وعلا ምክንያቱም እሱ የአላህ ቃል ነው የላቀና ከፍ ያለው ጌታ الذي የአላህ ቃል ደግሞ ማለት لا يأتيه الباطل ውድቅ ነገር ውሸት ነገር ወይም የሚያስተባብል ነገር የማይመጣበት من بين يديه ከፊት ለፊቱ ولا من خلفه ከበስተኋላው አንዳንዶቹ من بين يديه ማለት ከሱ በስተፊት ማለት ቁርአንን ሊያስተባብል ያለፉ ኪታቦች ቁርአንን የሚያረጋግጡ የሚያበስሩ ናቸው እንጂ የሚያስዋሹና የሚያስተባብሉ አይደሉም ከኋላ ያሉ ኪታቦች ማለት ነው በዚህም የፈሰሩ ሙፈሲሮች አሉ ወይም ደግሞ لا يأتيه الباطل من بين يديه ولا من خلفه ማለት ሸይጣኖች ባጢል ማለት አልኢብሊስ ብለው የተረጎሙ አሉ በየትኛውም አቅጣጫ ከፊትም ከኋላም ሊደርስበት አይችልም hatta ቁርአን ሲወርድ ከሸይጣኖች አላህ Subhanahu Wa Ta'ala ጠብቆታል እና ጃአልና ምንድነው አላህ በቁርአን ሱረቱል ሙልክ ላይ እንደገለጸው ይሄንን ከዋክብቶችን ለሶስት አላማዎች እንደተፈጠሩ ተነግሯል አንዱ ሩጁም ለልሸያጢን ሸይጣኖችን ለመቀጥቀጥ ነው ስለዚህ ሸይጣን አይደርስበትም ማለት ነው አላህ Subhanahu Wa Ta'ala ጠብቆታል ከላይ የሚወራውን የሰማይ ቤት ለማዳመጥ ሙስተሪቁ ሰማ እንደሚነባበሩ ረሱሉ ሰለላሁ ዐለይሂ ወሰለም ገልጸዋል ስለዚህ ከዛ ተጠብቋል ማለትም ተብሎ ተፈስሯል ምንም አይነት ባጢል ነገር እሱን የሚያስዋሽ ነገር ከፊትም ከኋላም አይመጣበትም ወደፊትም አይመጣም ካሁን በፊትም አልመጣም ማለት ነው وكلام رسوله صلى الله عليه وسلم لانه كلام الله ብለናል وكلام رسوله صلى الله عليه وسلم የመላእክተኛው ንግግር ስለሆነ ሐቅ ነው ማመን አለብን ወህይ እንግዲህ ስንል ቁርአንም ሐዲስን ሁለቱንም ይይዛል الذي لا ينطق عن الهوى የነብዩ ንግግር ደግሞ ሐቅ መሆኑና በእኛ ላይ ያለብን ግዴታ ማመን መሆኑን የሚጠቁመው አላህ Subhanahu Wa Ta'ala وما ينطق عن الهوى رسول صلى الله عليه وسلم ከስሜቱ የሚናገር አይደለም إن هو ما هو إلا وحي يوحى እሱ ላይ የሚወርድ መለኮታዊ ራእይ ወህይ እንጂ ሌላ አይደለም መሐመድ የሚያወራው ከስሜቱ ከልብ ወለዱ አያወራም ብሎ የምስክር ቃል ሰጥቷቸዋል ስለዚህ ይሄንን በቀጥታ ከመቀበል ውጭ ሌላ አማራጭ የለም ማለት ነው فلا نعتمد على عقولنا በዚህ መሰረት እንግዲህ አቅላችን ላይ አንገደፍ አቅለን ኢዕቲማድ መገደፊያ እናደርግ وانما نعتمد في امور الغيب በሩቅ ጉዳዮች ላይ የምንገደፈው على الوحي المنزل በተወረደው መለኮታዊ ራእይ ወህይ ላይ እንጂ አቅል ላይ መገደፍ አንችልም ይላል
ولا نتدخل بعقولنا በአቅላችን ጣልቃ አንገባም በወህይ ላይ አቅላችንን ጣልቃ እናስገባም وأمور البرزخ برزخ ማለት የቃል ትርጉሙ ግርዶ እንደማለት ነው እንግዲህ አቤት وأفكارنا جزاك الله خير በእኛ አስተሳሰብ አመለካከት የራሳችንን አይዲዮሎጂ የራሳችንን አመለካከት የራሳችንን አስተሳሰብ አናስገባም ወህይ ላይ ማለት ነው وأمور البرزخ የበርዘኽ ጉዳይ የቀብር ጉዳይ ማለት ነው ወሚ ወራኢህም በርዘኹን ኢላ የውም ይብዓቱን ብሏል ግርዶሽ ነው ወደ ዱንያ እንዳይመለሱ ወደ አኺራ መሃል ላይ ያለ መጋረጃ ነው በርዘኽ ማለት ቀብር በርዘኽ ተባለው ከዛ አንፃር ነው የቀብር ጉዳዮች أمور الآخرة የአኺራ ጉዳይ ولو كشفنا ልብበሉ እንግዲህ ولو كشفنا عن العبد بعد وضعه في قبره كأن باريا قبر ላይ ካስቀመጥነው በኋላ ከቀበርነው በኋላ መልሰን ብንከፍተው ለወጀድናሁ كما وضعناه እኛ እንደቀበርነው እናገኘዋለን ምናልባት ያው በጣም ከቆየ ሊበሰብስ ይችላል ወዳው ቀብረን ብንከፍተው ያው እንደተቀበረ እናገኘዋለን ولكن لببلو نجر جن هو في حكم عالم آخر ملو ما لا ينصرف ما ينونم وزن الفعل الناس يصل له تنوين هذا في عالم آخر لكن آخر سيم آخر هذا عالم مستنال لببلو يا يتكبروا أكان يالبت عالم ليل عالمنا የበርዘኽ ዓለም ውስጥ ነው እኛ ያለነው የት ነው ዱንያ ውስጥ ነው ስለዚህ አይደለ ዱንያ ሌላ ዓለም ነው በርዘኽ ሌላ ዓለም ነው አኺራ ከዛ በኋላ ያለው ሌላ ዓለም ለታርገን ነው ዱንያ ዓለም ውስጥ ሆነን የበርዘኽን ህይወት ማወቅ እንችላለን አንቺ ሰው ይሄ እኮ ነው አቅላቸው የሚጠቀሙ ሰዎች የቀብር ጥያቄን የቀብር ጸጋን ይክዳሉ ለምን አይ ስንገልጠው ነኪርና ሙንከር ወደፊት የሚመጡ ነገሮች አሉ እዛ ቀብር ጸጋ የቀብር ጀነት ይሆንለት እንዲህ አይነት ነገር እኮ አላገኘንም ስለዚህ የለም አላህ እናንተ እኮ ያላችሁት ሌላ ዓለም ውስጥ ነው ያ እናንተ ዱንያ የሚባል ዓለም ውስጥ ነው ያላችሁት የሞተው ሰው ደግሞ በርዘኽ የሚባል ዓለም ውስጥ ነው ይሄ እኮ በቀላሉ ሁለት ሰዎች አንድ ሰው እንደው እዚሁ ዱንያ ዓለም የተኛና ያልተኛ ሰው እንኳን የሚቆይቱን ቆይታ የቆመው ሰው ይሄ ያልተኛው ሰው የተኛውን ሰው ህይወት አያውቅም አይደል የተኛው ሰው እዛ ወይ በህልሙ በቃ ወይ የተሰቃየ ወይ የሆነ ነገር እያገኘ ወይ የለፈለፈ ሌላ ነገር እየገባ ይዝቁጭ ያለው ሰው ምን የሆነ ነው እንጂ ውስጥ ምን ያገኝ ምን ይበል የሚያውቀው ነገር የለም እዛ ውስጥ ያን ዓለም ማወቅ አይችልም ይሄ እንኳን ብዙ ዱንያ ላይ ኖሮ በእንቅልፍና በህይወት መካከል እንኳን ትልቅ ዲፈረንስ አለ ትልቅ ልዩነት አለ ስለዚህ برزخ ሌላ ዓለም ዱንያ ሌላ ዓለም ዱንያ ላይ ሆነን የበርዘኽን ህይወት እንወቅ ማለት ያየውን አካዱ اخفيها لتجزى كل نفس بما تسعى በቃ አኺራን አላህ ደብቃታል የዱንያ ሰዎች እንዳውቋት አላደረገም ሁሉም ሰው በሚሰራው ስራ እንዲመነዳ ማለት ነው ስለዚህ ይሄን በዚህ መረዳት አለብን وما يجري عليه لا نراه እሱ ላይ የሚከሰተው የሚፈሰው ነገር በሙሉ አናይም ولا نحس به ልንረዳውም አንችልም ኢህሳስ ማድረግ አንችልም መገንዘብ መረዳት አንችልም لانه في عالم آخر ምክንያቱም እሱ ሌላ ዓለም ውስጥ ነው ያለው مغيب عنا ከኛ በራቅ ዓለም ውስጥ ነው ያለውና ይሄን ማወቅ አንችልም ይሄን በደንብ ልንረዳ ይገባል قوله نكيرا ومنكرا ولا تنكر نكيرا ወደመትኑ እየመለሰው ነው መንሱብ የሆነው ከመትኑ ጋር ደርሱ ቂራአቱን እያያያዘ ነው ወደዛ መለስ ብላችሁ መትኑን ሸሩን ማየት ትችላላችሁ ነኪረን ወሙንከረን የሚለው ነኪርና ሙንከርንም እንዳትቃወም
የሚለው ንግግር እስማኒ ሊልመለከይኒ ለሁለት መላእክቶች የተሰጠ ስያሜ ነው ስም ነው አለዘይኒ يأتيان للميت فور دفنه ለአንድ ለሞተ ሰው ወዳው እንደተቀበረ ለሚመጡ ሁለት መላእክቶች የተሰጠ ስያሜ ነው ነኪርና ሙንከር እንግዲህ ወዳው እንደተቀበረ ተቀብሮ ሲጨርስ ቅድም በነገረን መሰረት ቀባሪዎቹ ቤተሰቦቹ ሲመለሱ ያው ኮቴያቸውን እየሰማ ነኪርና ሙንከር ይመጣሉ ሩሁም ይመለሳል ተብሏል فتعاد روحه في جسده روحه አካሉ ውስጥ ትመለሳለች ويجلسانه حيا حياة برزخيا ማለት ነው የበርዘኽን ህይወት ኑሮት ቁጭ ያደርጉታል አንስተው እነዛ መላእክቶች ቁጭ ያደርጉታል حياة برزخية የዱንያ ህይወት ጋር ይገናኛል ህይወት እንግዲህ ተመልከቱ ያ ጀማ ዱንያ ላይ ያለ حياة አለ برزخ ላይ ያለ حياة አለ አኺራ ላይ ያለ حياة አለ ሁሉም ይለያያል ሁሉም የራሱ መለያና የሚخصሰው ነገር አለ حياة برزخية ነው ያ ለተወሰነ ጊዜ ነው ሩህ ትለያለች ትገናኛለች ትለያለች ትገናኛለች ሲቀጣ አብራ ትመጣለች ትቀጣለች ወይም ጸጋ ሲያገኝ ትጣቀማለች ትለያለች ይርዜ እንደ ዱንያው አብራ ወይም እንደ አኺራው አብራ ቂያማ ቀን በኋላ ያለው ህይወት ጋር እንደዛ ቆይታ ታደርግ ليست مثل حياته على الارض ምድር ላይ እንዳለው ህይወት አይደለችም የበርዘኽ ህይወት ለሆነ አላማት መጣለች ትመለሳለች በዛ መልኩ ነው የምትቆየው وانما هي حياه الاخره يا اخره ህይወት ናት حياه اخرويه لا يعلمها الا الله حقيقة እንግዲህ አላህ እንጂ ሌላ የሚያውቃት የለም ያውኛ እናቃት ነው غيب ስለሆነ ማለት ነው እና እነሱ ይመጡና ቁጭ ያረጉታል ያው የሚጠየቁ ጥያቄዎች አሉ ወደፊት እናያዋለን وتسميتهما بالمنكر والنكير ነኪርና ሙንከር የሚለውን የሚቃወሙ ሰዎች አሉ ነኪርና ሙንከር ቃላቱ ያው ሙንከር ማለት የሚጠላ ነገር ነው ደስ የማይል ነገር አይደል እንደው መላእክቶች እንዴት ነኪር ሙንከር ተላላችሁ ይሏል መላእክታ መሳደብ ይሆናል ይሄንን ትንሽ تعليق ሊያስቀምጡ ነው الشيخ حفظه الله تعالى ምን ይላሉ ነኪርና ሙንከር ብሎ መጥራት كما ورد في الحديث بإسناد لا بأس به بحديث መጥቷል በቃ ሐዲስ ከመጣ ሰነዱ ምንም ችግር በሌለው ሐዲስ እንደመጣልን አለ ሐዲስ ከመጣ አለቀ ነኪር ሙንከር ነው فهي تسميه ثابته ነኪር ሙንከር የሚለው ስም የተረጋገጠ ስያሜ ነው እንጂ ዝም ብሎ አሁን አዝራኤል የሚሉ አሉ መለከል መውትን አይደል እሱ ሶሒህ ሐዲስ የለም ነው አዝራኤል የሚለው ስያሜ ቁርአን ላይ የተጠቀሰው ቁል የተወፋኩ መለኩል መውት الذي وكل بكم መለከል መውት እየተባለ ነው የሚጠራ ነኪር ሙንከር ግን በሐዲስ መጥቷል ለምን በዚህ ተጠሩ ከተባለ لأن رؤية هذين الملكين مفزعة እነዚህ መላእክቶች ማየት አስደንጋጭ ነገር ነው يستنكرها الإنسان ويفزع منها የሰው ልጅ በጣም ይጠላል ይደነግጣል እንደኛ መላእክቶች ሁኔታቸው ከኛ አፈጣጠራቸው ከኛ ከሰው ልጅ ይለያል ስለዚህ በጣም ስለሚደነግጥ ስለሚያስፈራ فهما يأتيان بصورة لا يعرفها في حياته እነዚህ መላእክቶች ሲመጡ በህይወቱ የማያውቀው ሱራ ይዘው ነው የሚመጡት አያቅ በህይወት እያለ መላእክት አላየም አይደል የሰው ልጅ አላየም ስለዚህ የማያውቀው አንተ ማናቀው ነገር እንኳን እዚሁ አይተናቸው ማናቃቸው ነገሮች ሰው ሲያይ ሌላ አካል እንኳን የሚያውቀው ቢሆን ይደነግጣል አዲስ ነገር ሲሆን ስለዚህ መላእክቶቹ የማያውቀው በህይወቱ የማያውቀው ነገር ስለሆነ የሚመጡት ለዛ ይደነግጣል ወላ ያለፉها ያልተላመደው ነገር ስለሚመጣ فهذا وجه تسميتهما منكرا ونكيرا منكرنا نكير የተባለበት አቅጣጫ ይሄ ነው ከዛ አንግል ነው በዚህ መልኩ ነው ነኪር ሙንከር የተባለው ሰው
የማያውቀው ነገር አይቶት ያለመደው ነገር ስለሚመጣ የሰው ልጅ ስለሚደነግጥ ነው ይላል وفي هذا رد على من ينكر هذه التسميه ይችን ተስሚያ ይሄን መጠሪያ በሚቃወሙ ሰዎች ላይ ምላሽ አለበት ويقول هذا سب للملائكه ነኪር ሙንከር ማለት ተገቢ አይደለም መላእክቶችን መስደብ ነው እሚሉ ሰዎች ምላሽ እንሰጥበታለን ስድብ አይደለም ነው نقول هذا ليس سبا للملائكه ይሄ መላእክትን መስደብ አይደለም بل هذا من باب أن الذي يأتيانه يستنكرهما السوزن بميمتوت أكل النزين أكلاتوش بتاعم يفرجوال يكرر له عليك أو مال مالتنا هيودين بتاعم ما كون نجار سلمي استنكار ما يقول النجار سلمي متوبت ماله فسمي بالمنكر والنكير بس مكني أنه نكير منكر يتبالوت يالون وقوله إنك تنصح أنت تنكر الله مالت يعني أنا أنصحك مكره الله يالون قدي مؤلفه ألا تنكر هذه الأشياء إيه كموت بحالة يالوتن نجروش انداتك أو مادرا والدين النصيحة لو بحديث عندنا كما قال النبي صلى الله عليه وسلم الدين النصيحة دين مالت نصيحة مالت معطرات مالت نقال ترجم نصيحة يا ما كاكرنا لو علنا أمارين ينقلي أجرنات أمارين يشجرون يهلون حق مسألة معطرات مالت دين مالت نصيحة مالت قلنا لمن يوكزوت إياك كصحابوش نقدر نردوالن لمن سبالنا حقنا من نعتراو سيرو لله ولكتابه ولرسوله ولأئمة المسلمين وعامتهم بلو قال السؤال سلازي فإنك تنصح يمك أنت تمكر الله مكره الله مكرين يازيالون مؤلف رحمه الله فالناظم رحمه الله تعالى الله يزل الله جونا قد آميو يقول عندي يالون أنا أنصحك ألا تنكر ما ثبت عن النبي صلى الله عليه وسلم كنبياتين ترقاقت ويمت عن نجر أن لا تكعوا هذا وما جاء في القرآن والسنة بالقرآن بحديث يمتعوا النجر إنكار لا تترك كما أنكره المعتزلة بيبوتوا بكملوا عن جواج جايتهم معتزلة عند التكعوم يبدأ أصوجنا يشعري የጀሚዮች ደረሶች ናቸው የነሱ ደረሳ ደግሞ አሻይራ የሚባሉ አሉ እነሱ እንደተቃወሙት ወአህሉ الضلال የጥመት ባለቤቶች እንደተቃወሙት الذين يعتمدون على عقولهم وافكارهم ለምን በአቅላቸውና በአስተያየታቸው በራሳቸው አስተሳሰብ አይዲዮሎጂ እዛ ላይ ብቻ ስለተገደፉ ቀብር ጥያቄ የቀብር ጸጋ ለተላላችሁ ቀብሩን ስንከፍት አላገኘንም እና ይሄን ነገር እንዴት ይኖር ይችላል ብለው ኢንካር እንዲያደርጉ ጋበዛቸው ማለት ነው አቅላቸው الذين يقدمون العقل على النقل አቅላቸውን አእምሮአቸውን ከነቅሉ የሚያስቀድሙ ማለት ነው فلتحذر من طريقته ከነሱ መንገድ ተጠንቀቅ واتبع النصوص ማስረጃዎችን ተከተል نصوص الكتاب والسنة وآمن بما جاءت به النصوص الصحيحة تككلنا ማስረጃዎች በመጣው እነሱን ማን وهذا من الإيمان بالله بآخرة مامن بالله كما من قال عبر ميقبان وأمور الغيب التي تحدث للميت في قبره እንግዲህ የሩቅ ጉዳዮች ለሞተ ሰው በቀብሩ ውስጥ የሚከሰቱ ነገሮች ويجب الإيمان بها በእነሱ ማመን ዋጅብ የሚሆኑ ነገሮች هي ምን ናቸው ከተባለ አንድ ሁለት እያሉ ሊቆጥሩልን ነው ማለት ነው أولا የመጀመሪያው مجيء الملكين የሁለቱ መላእክቶች መምጣት አንድ ሰው ቀብሩ ሲቀበር መላእክቶች ይመጣሉ ብለናል ቀልብ ጀመር አድርገናል
منكر ونكير إلى الميت مجيء منكر ونكير إلى الميت منكر ونكير ودمواتشو سو ممتاتاتشو فإن قال قائل عند تياكي عنده كاله من كاله كيف جاء إليه عندتنا الناس ودسوا ميمتوت في قبره قبروس ونحن لا نراه እኛ ቀብሩን ስንምሰው ስንቀፍረው አናያቸው እንዴት ሊመጡ ይችላሉ ካለ ምላሽ ያለን እያሉ ነው ሼኹ فالجواب መልሱ ምንድነው الله على كل شيء قدير ተገባው ይሄ በቂ ነው አይደል ግን አይገባውም ይጨምሩለታል አላህ በሁሉም ነገር ላይ ቻይ አንድ ትክክለኛ ምላሽ وانت አሉት قد غيبت عنك كثير من الامور ብዙ ነገሮች እኮ ካንተ የራቁ አሉ አንተ ራስ አንተ ማደርስባቸው አንተ ላይ ያሉ አሉ እንግዲህ ተቀስልህ ይያሉ فالمكان እንደዛ ነው የሚለው አይደል فالملكان عفوا فالملكان يأتيانه وأنت لا تراهما ሁለቱ መላእክቶች እሱ ዘንድ የሚመጡት አንተ አታያቸውም وهل أنت ترى روحك التي تدخل في جسدك እስኪ ልጠይቅህ አካል ውስጥ የምትገባዋን ሩህ ታያታለህ ሩህ ይገባል አካላችን ውስጥ አይደል እናታችን ማህፀን ውስጥ እያለን ነው ሩሃችን የሚነፍ ስንሞትም ሩሃችን ይወጣል ግልጽ እኮ ነው ሩህ መውጣቱንም እናረጋግጣለን ግን አይተናት እናውቃለን ሩህ إن في الجسد مضغة ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እንደሷን ያያለ እንግዲህ በቃ ተራቀቁ የሚሉትም ሰዎች ሩህ ያየ ሰው አለ ወይ ታያለ ጥያቄ አይ አላይም ነው ሌላ ምን ይላል አይቻለው የሚል መቼም አይል ካላበደ وهل أنت ترى روحك التي تدخل في جسدك هل ترى كل شيء لكل النجر تعالى أنت توجد أشياء እንዳትሉት أشياء የሚሆነው كثيرة ብዙ ነገሮች አሉ لا ترى ما ታያቸው ብዙ ነገሮች አሉ አይናችን ማያያቸው هل ترى العقل الذي يميزك عن غيرك እሺ አቅልን ታያዋለህ ከሌ አንተን ከሌላ ለይት የሚለይ የሆነውን አቅል እንግዲህ ሰው ልጅ ትልቁ ስጦታ አቅል ነው አቅል የሚባል ነገር ተሰጥቷል አይተነው እናውቃለን ይሄው እንዳዝን ያለው ጭንቅላት ቅል ነው ምን አቅል አላሁን ይታየናል አረ ማየውን ነገር ما كل شيء لا تراه ليس صحيحا ይሄ አንተ ማታየው ነገር ሁሉ ትክክል አይደለም ማለት ነው ምክንያቱም ሙዕተዚላዎች የቀብር ቅጣት የለም የቀብር ጸጋ የለም ያሉት ቀብሩን ከፍተን ስናየው አላየንም ማለት አሃ ስላላያችሁት የለም እንደዛ ከሆነማ ሩህም የላቸው መቻያቸዋት ሊባሉ ነው እንዲህ አይባልም እንዲህ አይነት ስራ አይሰራም ከኛ ቀን በላይ ነው ወደ ማለት ብሎ ርፍ ማለት ይሻላል هذا كلام الماديين الطبائيين ይሄ የማቴሪያሊስቶች ንግግር ነው ማዲይ ማለት ማቴሪያሊስት ቁስ አካል ፊዚካል ወርልድ ይሄ ተጨባጭ ዓለም ላይ ብቻ ዲፔንድ ሆኖ ማለት ነው ገይብ የሚባል ነገር እናያለን የሚያምኑት ይሄ በሚታየው የሚዳሰሰው የሚጨበጠው ብቻ ማዲይ ይባላሉ ማቴሪያሊስት ይሏቸዋል ሌላ አማርኛ ምንድነው የሚባለው ቁስ አካል በቃ የሚታየውን ዓለም ፊዚካል ወርልዱን ብቻ የሚያምኑ ማለት ነው በገይብ የሚያምኑ የነሱ ይሄ የነሱ እምነት ነው እንጂ ያማይ ባህሪ አይደለም አጥባኢይና ጠባኢ ማለት ናቹራሊስት ይባላሉ ሁሉ ነገር በተፈጥሮ ነው የሚሉት ታንክስ ፎር ኔቸር ነበር አንድ ባዮሎጂ ሲያስተምር
የሆነ መምህር በቃ ይሄ አጠቃላይ የሰው ልጅ የደሙን የጠቃላይ የውስጥ ሜታቦሊዝሙን ያወራና ታንክስ ፎር ኔሽን እናመስረሽ ለማን ነው የምታመሰግነው? ተፈጥሮ ምስጋና ይገባው። ተፈጥሮ ማን ፈጠረው? ተፈጥሮን የፈጠረው እያለ ተፈጥሮን ያመሰግናል። በተፈጥሮ ይላል። በተፈጥሮ እነዚህ ናቹራሊስት ይባላሉ። የነሱ አይነት አስተሳሰብ ያለው ሰው ካልሆነ በስተቀር ይሄ ያማኝ ባህሪ አይደለም። ያላየነውን አናምንም ማለት ውሸታቸውን ነው እነሱ ራሱ ውሸታቸውን ነው። ለዳቦ ሲሆን ያላዩትን ያምናሉ። ግራቪቲ ታይቶ ያውቃል ሰው ግራቪቲን ያያል የመሬት ስበት ለዳቦ ሲሆን 9.8 ሜትር በሰከንድ ስኩዌር ነው አይደል? ቲቸር ይላል። ለዳቦ ውሸት ነው ውሸት አላየም እኮ እዛም ላይ ቢሆን ይቺ የአኺራ ጉዳይ ስለሆነች ይተዋታል። ስለዚህ ያ ጀማዓ ይሄ በራስ መቀለድ አማ አህሉል ኢማን የኢማን ባለቤቶችማ ከነዚህ ማቴሪያሊስት ከሚባሉት ውጭ ያሉት የኢማን ባለቤቶች فإنهم يتسع إيمانهم እነሱ ኢማናቸው ይሰፋላቸዋል። ኢማናቸው ይሰፋል። لكل ما وردت به الأخبار الصحيحة ትክክለኛ የሆኑ ዜናዎች ከቁርአን ከሐዲስ ለመጡ ኢማናቸው ይሰፋል። ولا يتدخلون فيه بعقولهم በአቅላቸው ጣልቃ ሁለት መላእክቶች ከሩስ አንድ የሞተን አካል ይመጣሉ እሱ ዘንድ ወይጅልሳኒ ያስቀምጡታል ያስተንፍቃል ረቡክ ወማ ዲኑክ ወመን ነቢዩክ በዚህ መልኩ ማነው ስታመልከው ረብ የሚለው ብቻውን ከመጣ ኢላህን ራዚቅም ሁለቱም ሩቡያንም ኡሉሂያን አንዳንድ ቃላቶች ለብቻ ሲመጡ ሌላን ትርጉም አብረው ይይዛል። እስላም ለብቻ ሲወራ ኢማንን አብሮ ያካትታል። ይሄን ማወቅ አለብን። ኢማን ብቻውን የሚወራ ከሆነ እስላም ውስጥ ይካተታል። አንድ ላይ ሲመጡ እስላም የሚለው ለዛሂር ተግባራቶችን ኢማን ከውስጥነት ጋር ከአርካን ኢማን ጋር የሚያያዙ ነገሮችን ብለን ልንከፍለው እንችላለን። ስለዚህ ረብ የሚለው ቃል ብቻውን ከመጣ ኢላህ አምላክ የምታመልከው መረቡክ ማለት መን ኢላሁከ ወኻሊቁከ ማለት እንጂ ፈጣሪ ብቻ ማን ነው ማለት አይደለም። አምላክህ ኻሊቅህ ራዚቅህ ማን ነው ማለት ነው። ኢላህ የሚለው ለብቻ ሲመጣ ረብና ኢላህ አንድ ላይ ሲመጡ ረብን ለሩሂያ እናደርጋለን፣ ኢላህን ለኡሉሂያ አድርገን ልክ ቁል አዑዙ ቢረቢናስ መሊኪናስ ኢላሂናስ አይደል? ስለዚህ የዛን ሰዓት ኢላህን ለኡሉሂያ እናደርጋለን ትርጉሙ ይሆናል። ረብ የሚለው ከሩቡቢያ ጋር ይያያዛል። ብቻቸውን ሲመጡ ግን ኡሉሂያንም ሩቡቢያንም ያካትታል። ስለዚህ መረቡክ ማለት ፈጣሪ ብቻ ማን ነው ሳይሆን ፈጣሪህን የምታመልከው ማን ነው ስታመልከው የነበረው ማለትን ያስይዛል። ወማ ዲኑከ ሃይማኖትህ ምንድነው? ወመን ነብዩከ ነብይህ ማን ነው? መሰረታዊ ጥያቄዎች ናቸው፣ የቀብር ጥያቄዎች ናቸው። እነዚህን ከመጠየቅ አይቀሬ ነው ያ ጀማዓ። አላህ ምላሹን ያግራል። فيقول المؤمن አማኝ እንዲህ ይላል ረቢ አላህ አምላኬ ፈጣሪ ጌታዬ አላህ ወዲን የልእስላም ሃይማኖት እስልምና ነው። ወነብዬ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዬ ሙሐመድ ናቸው ይላል። ይሄን ምላሽ እንዲመልስ አላህ ይወፍቀው። فينادي منادي ይሄን እንግዲህ ምላሽ ሲመልስ ቀብር ውስጥ ተጣሪ ይጣራል። እንግዲህ ሐዲስ ላይ የተቀመጠ ንግግር ነው። አንሰደቃ አብዲ የኔ ባሪያ ትክክል ብሏል፣ እውነትን ተናግሯል። فافرشوه من الجنه እሱ ያለው ቀብር ውስጥ ነው። ቀብሩን ራሱ
ከጀነት አንጥፉለት ይባላል የቀብር ጸጋ የሚባለው ይሄ ነው ምንጣፍ ሁሉ ይነጠፍለታል ووسعوا له في قبره ومد بصره واو علم انت له واو ومد بصره ነው የሚለው مد بصره መዛቢውን ይሻላል ቀብሩን አስፉለት የአይን እይታው ያህል መደበሰር ማለት አንድ ሰው አይኑን አይቶ የሚጨርስበት ማለት ምንም አይነት የሚከለክለው ነገር ሳይኖር አይኑ ይሄድበት ድረስ አስፉለት እጅግ በጣም ሰፊ ሰዎች አጥበው ሊቀብሩት ይችላሉ እኮ ግን ቀብሩ ይሰፋለታል ይሄ ነው ገይብ ማለት ይሄን ማመን ነው الذين يؤمنون بالغيب የተባለውን የሚያስገኝ ይሄ ነው እንጂ ታላየናና ምንም ይሄማ የካፍሮች ባህሪ لا يؤمنون حتى يروا العذاب الأليم አሳማሚውን ቅጣት ካላዩ አያምኑም የተባሉት ካፍሮች ናቸው أما المؤمن الله እንዲህ ያለ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ካሉት ይሄን ያመናል ይሄንን ማመን ከገይብ ኢማን ውስጥ አብሮ የሚካተት ነው ያሉት ሸኹ ለዛ ነው ይሄን ይባላል وافتحوا له بابا الى الجنه ለሱ ቀብሩስ ወደ ጀነት የሚያስከድ በር ክፈቱለት ከጀነት የሚመጣ ማዕዛ አለ ማለት ነው በዛ ቀብር فياتيه من روحها ከሽታዋ ይመጣል ከጀነት ወይም روحها ማለት ከጸጋዋም ተብሎ ተተርጉሟል وطيبها ከመጥፎ ጠረኗ ሽታዋ ከመልካም ሽታዋ ይመጣለታል የት ወደ ጀነት ይሄ ትንሽ ጸጋ ነው እንግዲህ ገና ነው እነማ ተወፈውና اجوركم يوم القيامه ሙሉ ሚንዳ የሚሰጠው የቂያማ ቀን ይሄ ግን ገና ያው ትንሹ መጀመሪያ ጸጋ ነው ويرى منزله في الجنه ቀብር ውስጥ ሆኖ በጀነት ያለውን ቦታ ያያል فيقول እንዲህም ይላል ያ ረቢ አቂም الساعه ጌታዬ ሆይ ትንሳኤ ቂያማን አቁም ለምን ቶሎ ሄዶ እዛ እንዲገባ ያውቃል ቂያማ ቢቆምለት ደስ ይለዋል ይሄ አማን حتى ارجع الى اهلي ومالي ወደ ቤተሰቦቼና ወደ ንብረቴ ሊከይ አርጃ እንዲመለስ ቂያማን አቁም እንዲህ فيسير قبره روضة من رياض الجنة قبሩ እንግዲህ ከጀነት ጨፌዎች እንደ ጨፌ ይሆንለታል ማለት ነው በጸጋውስ وإن كنا لا نشاهد هذا እኛ ይሄንን ምን አይባንሆን እንኳን ማለት ምናልባት እኛ እኮ ሄደን ቀብሩን ስንከፍት ያው እንደቀበር ነው ሊሆን ይችላል ለሱ ግን አሁን በተነገረው መልኩ ይሆንለታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም እንቀበላለን وقد يشاهده بعض من يطلعه الله عليه አንዳንድ ጊዜ አላህ የሚያሳውቃቸው ሰዎች ያዩት ይችላል አይደል የረሱል ሰለላሁ ዐለይሂ ወሰለም እኮ በቀብር ሲሄዱ ቀብር ላይ የተቀጡ ያሉትን ሰዎች አላህ አሳውቋቸዋል ሰዎች የተቀጡ ነው የሚቀጡት ነገር በጣም ከባድ አልነበረም ቢተውት በቀላል ነገር ነበር መተው ቀላል ነበር ነው ወይነሁ ለከቢሩም ብለዋል ወንጀሉ ከባድ ነው ግን መተው ቀላል ነበር ብለው አንዱ ነገረኛ ሰው እንደሆነ ነገር ከአንዱ ያዋሰደ ሰዎችን የሚያጣላ ሰው እንደሆነ ሁለተኛው ደግሞ ሽንቱን እስቲንጃ ወይም እስቲብራ አያደርግም ከሽንቱ አይጥራራም ብለው የገለጹበት አጋጣሚ አለ ስለዚህ አንዳንድ ሌሎችንም ባሪያዎችን አላህ Subhanahu Wa Ta'ala ሊያሳውቃቸው ይችላል ይሄ ማለት ግን ለሁሉም ያሳውቃል ማለት አይደለም ولكن هذا ليس بلازم ግን ማወቅ ማየት ላዚም አይደለም እሱ ላታይ ይችላል ቀብር ከፍቶ ማየት ባይንዱ ያሳውቀኝ ይያልክ መታገል የለብህም አላህ Subhanahu Wa Ta'ala ለፈለገው ሊያሳየው ይችላል ቀብር ላይ
ሲታይ አንድ ሰዎች እንደዛ የሚሉ አሉ አብዛኛው ቂሷ ሊሆን ይችላል ቀብር እንደሆነ ሴት እንድኩና ስትቀጣ የናት እንዴ እሱን አብዛኛው ማጣራት ያስፈልገዋል ቀሳስ ይበዛል ብዙ ጊዜ ገራኢብ ወሬ የሚያበዛ ሰው አለ ያልሆነ ነገር እየፈበረከ ሰውን አፍ ለማስከፈት የሚሞከር አላላ ይሄ አይቻልም ምን ሰማውን ነገር እርግጠኛ የሆነ ታሪክ ነው ማውራት ያለብን እንጂ ሰውን ሊያስገርም ይችላል ግን ምናወራው ነገር መረጃ ቤዝድ መሆን አለበት ብዙ ሰዎች እንዲህ አይነት ቀሰስ ያበዛሉ ቂሷ ላይ በጣም ዲፔንድ ተጽኖ ውስጥ የሚወድቁ ሰዎች አሉ እኛሱ ላይ ይሁንሙና ذلك አላህ ነገሮናል خلاص على الراس والعين እንዳየልክ ማወቅ አለ ማመን አለ ረሱሉ ሰለላሁ ዐለይሂ ወሰለም ነገሮናል ስለ ቀብር እኛ ከፍቶ ታየም አልታየም የሆነ ቦታ እንዲተደረገ አልተደረገ በቃ እንደታይ አድርገን ማወቅ አለ ማመን አለ ይሄ ከአማኝ የሚጠበቅ ጉዳይ ስለሆነ وأما المنافق والمرتاب الله يطبقنا አስመሳይ የሆነና የሚጠራጠር ሰው مرتاب شك ማለት ተጠራጣሪ الذي عاش على الشك في الدنيا በዱንያ ላይ በጥርጣሬ ይኖራል እንደው ቀብር አለ ቅጣት አለ ይላሉ እንግዲህ እንደው ማናየው ብላችሁ ነው እንግዲህ ምናልባት ከሆነ ካለም ለማንኛውም የሚል ሰው አለ እንደ አይነት አይሆንም ያ ጀማዓ ኢማን እንደዛ አይነትን አያስተናግድ ለማንኛውም የሚሆን ከሆነም ካልሆነም የሚባል ነገር የለም እርግጠኛ መሆን አለበት الذين ምንድነው የሚለው ሙእሚኖች انما المؤمنون الذين آمنوا بالله ورسوله ثم لم يرتابوا شك መኖር የለበት ኢማንና ጥርጣሬ አብሮ ይሄድ የቂን ማለት አለበት ስለዚህ የሸከከ ሰው በዱንያ ላይ በሸክ የሞተ فإنه يموت على الشك ያው በሽክ ላይ ነው የሚሞተው እዛው ላይ ሲኖር መቆየው ላይ ማለት ነው فإذا سأله وقال من ربك ይሄ ሙናፊቅ አስመሳይ ወይ ሙርታብ ተጠራጣሪን ሰው ነኪርና ሙንከር ሲጠይቁት من ربك ሲሉት قال لا أدري እኔ አላቅም ይላል አላህ ይጠብቅ ያ ጀማዓ ይሄ አጤረራ ይያዝ ምንም በገምንነት የሚሆን ነገር አይደለም እንደ ዱንያ ፈተና እንዳይመስላችሁ የዱንያ ፈተና አለ ያልሆነ ሁሉ ያልፋላል ምንም ጎበዙን ጠጋያል የለም የአኺራ ጉዳይ እንደዚህ የለም አጭበርበር የለው ምን የለው خلاص እዚሁ ሁና ከተገኘ እዛም መልስ ተጣለ ካልሆንክ ካልሆንክ አትሆንም በቃ ከሆንክ እዚሁ አላህ Subhanahu Wa Ta'ala ምላሹን እንዲሰጥ ያደርጋል ካልሆነ ግን የለም በገምነነት የሚወጣበት ወይም በሲስተም የሚመለጥበት ሀገር አይደለም አኺራ لا أدري لا لني علاقم وما دينك قال لا أدري سمعت الناس يقولون شيئا فقلت እንደው ሰዎች የሆነ ነገር ሲሉ ሰማው አልኩት ሲሉ ሰማው ብዬ ይላልው ነብዬ ይላሉ አንድ ሰዎች ወደኛል ሲሉ ሰማው የሚባል ነገር ይበዛል አብዛኛው ሰው ዘንድ ለምን ትሰራለህ እንደ ሰው እኮ እንዲህ ያደረገ እንዲህ አይባልም ያ ጀማዓ ዲንህን ተማር ሰው የሰራው ሁሉ አትስራ ሁሉም ሰው የሰራው ነገር ሁሉ ሐቅ ላይ ሆን ይችላል من نبيك قال لا أدري علاك لأنه في الدنيا مكنياتهم يسوي بالدنيا لم يؤمن بقلبه بقلبه على منن بدن وإنما تكلم بلسانه باندبتون يتناغر سمعت الناس يقولون شيئا فقلت سوچ هنا ነገር ሲሉ ሰማ አልኩት ይላል قالها من باب المجارات لهم ከነሱ ጋር አብሮ ለመሄድ በዛ መልኩ ነው የተናገረው አብሮ ለመኗኗር የሚባላል وهذا هو المنافق ይሄ ነው ሙናፊቅ የሚባለው الذي يقول ما يقوله المصلون ሰጋጆች የሚሉትን የሚል ማለት ነው ويصلي ويصوم የሚሰግድ የሚጾም ولكن ليس في قلبه إيمان يا الله يطبق قلبه لا إيمان የሚባል ነገር የለም وإنما يفعل هذا من باب المدارات ومن باب التقية ይሄን ሁሉ የሚሰራው ለሙዳራ ነው ሙዳራ ማለት ምን ልበል መተሻሸት
አብሮ ለመቃባት ማለት ሙዳራ ማለት የቃል ትርጉም መቃባት ማለት አብሮ ለመኖር ለመመሳሰል ሰዎች እኮ ይላሉ አንዳንዴ የሆነን ነገር ስትነግራቸው እንዴ ከሰው ጋር እንዴት ትኖራለህ ይሄ ነገር እኮ ሸሪዓው ይከለክላል ሽርክ ነው ቀን አታብሉ ይባላል ወደ ሰሜን አካባቢ አሁን ቀን ይታበላል ቀን ዛሬ ሮብ ነው ሰኞ ሀደር እንትና ናቸው እየተባለ ሰው ስራ ይሰራል ዲነት መከራችንን አሳይቶናል በዛ ላይ ደግሞ ቀኖችን በሙሉ ሮባል ስራ የሚለው ጁማዓ ሰራም እያለ ለምን እንዲህ ታደርጋለህ ሲባል ከሰው ጋር እንዴት እኖራለሁ ከቀሬ ያስወጡኛል ሰው ጋር መመሳሰል አለብን ታረዳ ልታስወጣይ ነው ወይ ይሄ ሙዳራት ይባላል ይሄ አይቻልም አይፈቀድም ያ ጀማዓት الخير ትልቅ በሆነ እምነትን ገንድሶ በሚጥል ነገር ላይ ከሰው ጋር ለመመሳሰል እንኳን አደረሳችሁ ይላል ያኛው ካፍሮች ሄዶ ይዘይራቸዋል ለምን ያደረሳችሁ ለኢየሱስ መሰቀል ተሰቅሏል ይሄንን እኮ ማሰብ አለበት ይሄ የምለው ቃል ኩፍር እኮ ሊሆን ይችላል ማችት አላህ Subhanahu Wa Ta'ala ያስተባበለው ይሄን እንዴት አርገህ ታዲያ ከሰው ሶሻል ማህበራዊ ህይወት ይኖራል እንዲህ ካላረክ እኮ አትኖርም ሙዳራ አይፍቅ ይቅርብ ማህበራዊ ነው ይሄን ካላረክ የሚል ጎረቤትህ ካለ ተጣልተህ ነው አይቻልም እንደዛ አይነት እምነትን በሚገነድስ መሰረታዊ በሆነ ጉዳይ ላይ ተሳሁል አይፈቅድም የጀማዓት الخير ነገሮችን ማግራራት የማይቻልበት ቦታ ላይ ማግራራት አይቻልም መግራት በሚገባው ባቡ ዋሲዕ በሆነው ርዕሰ ጉዳይ ላይ ችግር ላይኖረው ይችላል ስለዚህ ለሙዳራ ነው ማለት ነው ወሚን ባብ ተቂያ ከሰዎች የሚመጣበትን ወቀሳና ስድብ ለመጠንቀቅ ብሎ የሚያደርገው ውስጡ ሳያምንበት ማለት ነው ولأجل أن يعيش مع المسلمين فحسب كمسلموች ጋር ብቻ ለምንኗኗር እነሱ የሚያደርጉትን ነገር የሚያደርግ وهو لم يؤمن بقلبه يسوع بقلبه سامن ማለት نكتفي بهذا القدر وصلى الله على محمد وعلى آله وصحبه وسلم السلام عليكم ورحمة الله